አመሰግናለሁ። እንግዲህ በዛሬው ዕለት የተገኘንበት መድረክ የአዲስ አበባ አመራር አካዳሚ ያዘጋጀው አምስተኛው ሀገር አቀፍ የምርምር ኮንፈረንስ ነው። ይህ የምርምር ኮንፈረንስ በርካታ እንግዶች የተገኙበት ነው። እንግዲህ እንደሚታወቀው የአመራር አካዳሚው በተለያዩ ጊዜያቶች ከተማ አቀፍና አገር አቀፍ የምርምር ኮንፈረንሶችን ያካሂዳል። እንግዲህ ዛሬ እየተካሄደ የሚገኘው አምስተኛው የምርምር ኮንፈረንስ ነው። ይህ የምርምር ኮንፈረንስ ሳይንሳዊ የምርምር ስራዎች ለሁለንተና ሀገር ግንባታና ብልጽግና የሚል መጠሪያም ተሰጥቶታል። እንግዲህ ቅድም እንደጠቀስኩት በዚህ ኮንፈረንስ ላይ የአዲስ አበባ ከተማ ምክር ቤት አባላትን ጨምሮ የተለያዩ ከፍተኛ የመንግስት የስራ ኃላፊዎችና የከፍተኛ ትምህርት ተቋማት ተወካዮች ተገኝተውበታል። ከዚህም ባለፈ የአመራር አካዳሚው ባለድርሻ አካላትም እየተሳተፉበት ይገኛል። እንግዲህ ሁላችንም እንደምናውቀው የአዲስ አበባ አመራር አካዳሚ በርካታ ተልዕኮችን አንግቦ ወደ ስራ መግባቱ ይታወቃል። በተለይም ከተማዋ እያካሄደች የሚገኘውን ሁለንተናዊ የለውጥ ስራዎችን በምርምርና ቴክኖሎጂ ስራዎች የተደገፉ እንዲሆኑና እየተከናወኑ የሚገኙ ዘርፈ ብዙ ስራዎች ሳይንሳዊ እንዲሆኑ በተያዘላቸው ደግሞ ጊዜ ተጠናቀው ለአገልግሎት እንዲበቁ የሚያስችሉ የማማከርና ስልጠናን የመስጠት ስራዎችን ያከናውናል። በተለይም በባለሙያና ለአመራር አካላት በየጊዜው የሚሰጣቸው ስልጠናዎች በመንግስት መስሪያ ቤቶች ላይ የሚሰጡ አገልግሎቶች ብቁና ተወዳዳሪ እንዲሁም ቀልጣፋ ለተገልጋዩ ደግሞ እርካታን የሚያላብሱ እንዲሆኑ ከዚህ ቀደም እየሰራ ነው ያለው። ዛሬም ይህንን ስራውን አጠናክሮ እንደቀጠለ በመድረኩ እየተገለጸ ይገኛል። እንግዲህ ቀደም ሲል እንደገለጽኩላችሁ በዚህ አምስተኛው ሀገር አቀፍ የምርምር ኮንፈረንስ ዋና ዓላማ ተደርጎ የተወሰደው የእርስ በርስ የመማማሪያ መድረኮችን መፍጠር፣ እየተከናወኑ የሚገኙ የጥናትና ምርምር ስራዎች ደግሞ ሸልፍ ላይ ከማስቀመጥ ባለፈ በተጨባጭ ወደ መሬት የሚወርዱበትን እድል ለመስጠት ያለመ ኮንፈረንስ እንደሆነ ከመድረኩ ላይ ተገልጿል። እንግዲህ በዚህ ኮንፈረንስ ላይ በመጀመሪያ ደረጃ እየቀረበ ያለው ተቋሙ በውስጡ በራሱ ያካሄዳቸው የሪፎርም ስራዎች ናቸው። እነዚህ የሪፎርም ስራዎች የሚመጡ ተገልጋዮችን ምቾት በጠበቀ መልኩ ማስተናገድ የሚችልበትን ምቹ ሁኔታ መፍጠርን ያነገበ እንዲሁም ደግሞ እየተሰጡ የሚገኙ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ የሚያስችሉ ስራዎች ማከናወኑን ጠቅሷል። ከዚህም ባለፈ እንግዲህ በተለይም ደግሞ ከተማችን እያከናወነች የሚገኘውን የበርካታ የልማት ስራዎችን በመደገፍና በማገዝ በኩል እያከናወናቸው የሚገኙ ስራዎችም በዚሁ ተቋሙ ባካሄዳቸው የሪፎርም ስራዎች ውስጥ ተካቶ የቀረበበት ሁኔታ ነው ያለው። እንግዲህ ከዚህም ባለፈ 5 ጥናታዊ ጽሑፎች በዛሬው ዕለት ይቀርባሉ ተብለው ይጠበቃል። ከነዚህም መካከል ዋና ዋናዎቹ በተለይ የአገልግሎት አሰጣጥ ላይ የሚታዩ ሂደቶችን የባለሙያና የአመራር ውሳኔ የተገልጋዩን እርካታ ከማሳደግና ከመፍጠር አንጻር ምን አዎንታዊና አሉታዊ ተግዳሮቶች ነበሩ የሚለውን ከዚህ ቀደም ባካሄደው ጥናት መሰረት ያደረገ ጥናታዊ ጽሑፍ ይቀርባል። ከዚህም ባለፈ በመሰረተ ልማት ዝርጋታም በኩል በመንገድ ልማት በኩል እየተሰሩ ያሉ ስራዎች የትራፊክ ፍሰቱን ከማቃለል አንጻር ያላቸውና ያስመዘገቡት አዎንታዊና አሉታዊ ውጤቶችስ ምንድን ናቸው የሚለውን ያጠናውን ጥናት በተመሳሳይ በዚሁ መድረክ ላይ ዛሬ የጥናታዊ ጽሑፉ የሚቀርብበት ሁኔታ ነው ያለው። ከዚህ ባለፈ ደግሞ እንደ ሀገራችን የምንገኝበት ቀጠናዊ ሁኔታንም የሚዳስስ ጥናታዊ ጽሑፍ ተዘጋጅቷል። ይህ ቀጠናዊ ሁኔታ ኢትዮጵያ የአፍሪካ ቀንድ ውስጥ እንደምትገኝ ሁሉ ይሄ ሀገራዊ ጥቅምን ከማስከበር አንጻር ከዚህ ቀጠናዊ ሁኔታዎች ጋር የተሳሰሩ ተግባራት ላይ ምን አይነት ሁኔታዎች ሊኖሩ ይገባል የሚል የሚያመላክትም ጥናታዊ ጽሑፍ የተዘጋጀበት ሁኔታ ነው ያለው። እንግዲህ ይህንና ሌሎች መሰል ጥናታዊ ጽሑፎች በዛሬው መድረክ ላይ የሚቀርቡበት ሁኔታዎች ናቸው ያሉት። እንግዲህ እነዚህ ጥናታዊ ጽሑፎች በመድረክ ከማቅረብ በዘለለ በተለይ ከሌሎች ክልሎች የተውጣጡ የአመራር አካዳሚ ኃላፊዎች ያሉ ከመሆናቸው ጋር ተያይዞ እርስ በርስ የመማማርና ልምድ የመለዋወጥ እድሉ ከፍተኛ ነው ተብሎ ይታሰባል። እንግዲህ ተመልካቾቻችን እስካሁን የነበረው ቆይታ ይህንን ነው የሚመስለው። ተጨማሪ ደግሞ በምሽት መርሃ ግብራችን በተለይ የኮንፈረንሱ ተሳታፊዎች የሚያነሷቸው ሀሳቦችና የሚሰጡ ድምዳሜዎችን ይዘን የምንመለስ ነው የሚሆነው። አመሰግናለሁ።